እንዴት አደራችሁ? ሰላም ነው? ምንድነው የተፈጠረው እዚህ? ደርሶ በረዶ ወረደብኝ እንጂ ምኑን አሰብኩት። ጭቃ ለወንስ ተባለ። እሱ ደግሞ ተስረው እንደበረረ መጥቶ እዚህ እንደው ማጥንቱ የማይገኝ ነበር። እንደሌላው ሞቶ ስር የሰው ተቀበረ እስኪና ነው። እናንተ አካባቢ ፋኖ ምናምን አለ? እዚህ የለ ምንም የለ። እና ታዲያ እዚህ የተተኮሰው ለምንድን ነው? እኔ ምን አባቴ ናውቃል። እኛ በሚገኘው ከምስራቅ ጎጃም ደባይ ጠላት ወረዳ ልዩ ስሙ ሽሜ ቀበሌ ጉሊት ጎጥ ከተባለው ላይ በዛሬ ስራ የዘር ወቅት ነው፣ የእርሻ ወቅት ነው፣ የእርሻ ሰዓት ነው። ሴቱም ወንዱም አርሶ አደሩም ሕፃኑም ወደ ስራው በተሰለፈበት ሰዓት ከጧቱ በ3 ሰዓት አካባቢ ከ2 እስከ 3 ሰዓት ባለው አካባቢ የተጣለውን ትላልቅ መሳሪያ ቁይ ሆኖ እዚህ ላይ የቤት ዘርና የሕፃናት እየደነገጡ ከስራቸው እየሞቱ እርሻ ላይ እየወደቀ ሴቶች አዛውንቱ ያርጎች እየሞቱና እየተገደሉ ይገኛሉ። በዚህ አካባቢ ውጊያ የሚባል የለም። ዛሬ በስራ ነው እንጂ ዛሬ ወቅቱ የዘር መቀበሪያ ሰዓት ነው እንጂ ዛሬ ውጊያ እዚህ በእኛ አካባቢ አሁን የምንም የፋኖም የሌላም ጥላት እዚህ የለብንም። ሁሉም ሰላማዊ አርሶ አደር ንጹህ አርሶ አደር ነው ያለ፣ ለስራው ላይ ነው ያለ እንጂ ሌላ ውጊያ የሚባል እዚህ የምንሰማው ነገር የለም። ብቻ ይሄ መሳሪያ ነው መጥቶ እንዲህ ሲደበድብ እንሰማዋለን እንጂ ሌላ ነገር የለም። ያው በባለፈው 28 ነበረ ከ15 ቀን ጀምሮ ከ11 ቀን ጀምሮ እስከ ዛሬ እስከ 15 ድረስ ይሄ መሳሪያ ይተኮሳል፣ ይወረወራል። አንድ ቀለታም ቅዳሜ ዕለት ገበያ መሃል ላይ ጥሎ ሕፃንም ደካማም ሞተዋል፣ ቤትም ፈርሷል። በተመሳሳይ ዛሬም እዚያ ደብረ ኢየሱስ ሰፍሬ ጎጥ የሚባለው ላይ እንደዚህ አንድ ሴት ትሞት ቆስላለች። በየቀኑ የሚሞቱ እንስሳቶች ብዙ ነው የሚሞቱ ይባላል። በአይኔ ባላያቸውም በየቦታው ተጣለ ቁጥር ምን ጊዜ የሚጣላል። ከዚያ እስከ ዛሬ ይሄ ትልቅ መሳሪያ ቁይ ሆኖ በዚህ እየተወረወረ ብዙ እንስሳቶች ሁላ እየሞቱ ይገኙበታል፣ እየተገደሉ ነው የሚገኙ። ይሄ በዛሬው ዕለት ጧት ዘሩን የዘር መፈጠሪያ ሰዓት ነው። ባቄላ በቃ በተለያዩ ነገሮች የሚቀበርበት ነበረ። በዚህ አጋጣሚ በቤት ሰሞን ላይ ሰው እንኳን ሊዘራና እንኳን ሊጠቅም ለአርሶ ሊበላ ቀርቶ ድንጋጤ ሆኖ በየቤቱና በየእንትኑ ሲያለቀስና ሲለቀስ ነው የሚውል፣ ሲንጓለል ነው የሚውል። ዛሬ የዘር ወቅት ነበረ። በስራ ወቅት የነበረውን በዚህ ትላልቅ መሳሪያ ሲወርቅ ይሄን ሊዘራ ቀርቶ ሊሰራ ቀርቶ አርፋውን ተቀምጦ ለቀጣይ ወደ ችግርና ወደ ራብ እንደሚያጋጥመን ይመስለኛል እንጂ አሁን እዚህ ምንም በሌለበት ስራ አቁሟል። አሁን ምንም የለም። ስራ ማንሰራበት ይሄ እየተወረወረ ይሄ የሰው ሲሞት፣ ሕፃን ሲሞት፣ ደካማ ሲሞት፣ እንስሳት ሲሞት እያየ በዚህ መካከል ላይ ምን አድርገን መስራት እንችላለን? ሰው ምን አድርገን እንሰራለን? ከዚያን ቀን በ5ቱ ቀን ሙሉ ውስጥ አንዷ ቀን እሁድ ቅዳሜና እሁድ ናት። እሁድ የሰንበት የምናርፍባት ቀን ናት። ያቺ ስራ አንሰራባት። በሌሎች ግን ሙሉ ስራ በ4ቱም ቀኖች አንደኛውም ቀንም አለች። በ3ቱ ቀኖች ቀጣይም እስከ 16 እስከ 17 የምንሰራበት ቀን ነው። እነዚህ በዚህ ሰሞን ስራዎች ሙሉዎች ስራ ነበሩ። በዚሁ ስራ ላይ እንዳንሰራ ተደርጎ በዚህ የሆነ ልቅሶና ሌላ ነገር ስንሆንላል። እንደምታየው እዚህ የምታያቸው ሁሉ አሁን ህፃናት፣ አዛውንቶች፣ ደካሞች፣ ባልቴቶች፣ ሴቶች ናቸው ያሉ። እነዚህ ላይ አሁን እኔ እንዲህ አይነት መድፍ እንዲህ አይነት የጠላት እንኳን ቢኖር ከፋኖ ቢኖር ነው እርግጥ ታገኘ ሊሆን ይችል ነበር። ግን ይሄ እንደምታያቸው ይሄ የምታየው ህፃናትና ጉብል፣ ደካማ፣ አዛውንት፣ አባወራ ናቸው ያሉ። እነዚህ መካከል ላይ እንዴት ሆኖ ለመጨፍጨፍና እንዴት ለመጣል ያስፈልጋል? ይሄን ምንም አይደለም እኮ ጠላት የለበትም እዚህ ቦታ ላይ። እዚህ አካባቢው ላይ የሚኖር እንስሳት ወይም ቤተክርስቲያን፣ ደካሞች፣ አይነ ስውሮች ማለት አሉ በዚህ አካባቢ። ለግሩም ለድንቁ ብታያቸው እዚህ ሁለት በሽተኛ ዘንድ ያሉ ሶስት ለታምር አይደል እንድታይልን አሁን እነሱ ያሉበት ሰፈር ነው። አንድ ባልና ሚስት አሉ፣ አይነ ስውር አሉ። አንድ እናትና ልጅ አሉ፣ አይነ ስውር አሉ፣ ደካማ። እነዚህን ማን ነው የሚጦራቸው? አገር ነው።
አገር ማለት ነው። አገር በተራ እየሰራ አገር ለዕለት ለምሳሌ እንጀራ ለውሃ እያለ እኒን እንድታውልን እንፈልጋለን። እዚያው ናቸው፣ እዚህ በግልባጭ ናቸው፣ እዚያው ነው ያለው። እዚያው አሁን ተዚህ ነው እዚያው እነዚያው ነው አሁን ማምጣት እንችላለን። እና ይሄ ባለበት እንዲህ አይነት ነገር እየተደረገ እኒህ እንኳ የሰው እጅ አይተውት ነው የሚያዱ። ውሃ ተቀርቶላቸው እንጀራ ተበስሎላቸው ወጥ ተሰርቶላቸው ነው የሚበሉ። እነዚህ መካከል ላይ ይሄ ነገር ላይ ወደቀ። እኛ ለህዝቡ ያው እንትንኛ አዘን ብቻ ነው የሚጠበቅብን፣ አዘን ብቻ ያው አልፋችሁ ከጥንቃቄ ጋር ጥንቃቄ ጭምር በተሞላበት አልፋችሁ እየተበታተናችሁ የአንድ ሰው ቤተሰብ እንኳን ከሚጠፋ ዘሩ ከሚጠፋ እዚያም ይሆናችሁ ዛሬ እየሞተም ቢሆን እየተደናንም ቢሆን እባካችሁ እርሻችሁን ዝሩ፣ ስራችሁን አታቋርጡ እያልን ነው የምንናገረው እኛ። እና ግን ሰው ሊተገብርልን አልቻለም፣ ምንም ሊተገብርልን አልቻለም። ሰው በቃ ድንጋጤ ላይ ነው ያለ። ዛሬ እንደምታዩ ህፃኑ ለመነው ዛሬ በሚሰራበት ሰዓት እዚህ በድንጋጫውን የምታያቸው ነው አልቅሰው አረው ተክዞ ታገኛቸዋለህ። ይኸው እዚያ ሴቶች ደካሞ የሚያለቅሱን ታያለህ። እዚህ እነዚያንም መደማያት ትችልልናል። እሺ አመሰግናለሁ።